እቺ 100 ብር አያችኋት ምንም ጥቅም የላትም ትላላችሁ አይደል ጭራሽ ተዘረዘርማ ምንም ርባና የላትም ትላላችሁ አይደል ዛሬ 100 ብራችሁን ተበድሬ ምን እንደምሰራ አሳያችኋለሁ እንዴ ኪራ እንዴ ሱራ ምን እየሰራ ነው ምን እየሰራ ነው ስፖርት ለስራ ብዬ እዚህ እየተንቀሳቀስኩኝ በቃ ውሃ በእናትህ ጠምቶኛል የሚጠጣው አለ እቺኛዋን ትንሽዬዋን ዋን ውሃ ይዘህ ተንቀሳቀስኩ ለአንተ ግልግል ነው በጣም ማመሰጥ ዛሬ የሆነ ነገር ጠይቅ ፈልጌ ነበር ምንድነው 100 ብር አበድረኝ አንተ ምን ሆነ ነው ባለፈው ያበደርኩህ 100 ብር መች መለስክልኝና ነው ድጋሚ የምትጠይቀኝ እሺ በቃ ከባለፈው ጋር አድርጌ 200 ብር አድርጌ መልስልሃለሁ ብቻ ዛሬ ናበድረኝ ኧረ የለኝም እያልኩ ነው የለኝም እያልኩ አትሰማም ወይንም ደግሞ ሁለታችንም ቻሌንጅ አሁን ያዘጋጁት አለ በዛ ቻሌንጅ አንተም ጓደኞቼ ጋር 100 ብር ትበደራለህ እኔም ጓደኞቼ ጋር 100 ብር እበደራለሁ ማለት ነው አሁን ብንበዳደር እንመላለሳለን ስለዚህ እንደዛ የምትስማማ ከሆነ እንደዛ ይሆን እሺ ደስ ይለኛል በቃ ዛሬ ብቻዬን አይደለሁም ወንድሜም አለ ስለዚህ እኔም ከጓደኞቼ እሱም ከጓደኞቹ በአንድ ቀን 100 ብር ተበድረን ትልቅ ነገር እንሰራለን ስለዚህ ብዙ ብር የሰበሰበው ሰው የቻሌንጁ ክሬዲት ይወስዳል ማለት ነው አብራችሁኑ ነው እንወዳችኋለን አንድ ነገር ጠይቅሽ ነበር እዚህ ድረስ የጠራውሽ እሺ 100 ብር አበድሪኝ በዚህ 3 ቀን ውስጥ መመለስልሽ 100 ብር አበድሪኝ እሺ ግን በጣም ትልቅ ነው ምንድነው 100 ብር እየጠየኩበት ያለውበት እንትን ነው 100 ብር አበድሪኝ በዚህ 3 ቀን ውስጥ በ3 ቀን ውስጥ ካልመለስኩልሽ ፖሊስ ጣቢያ ሄደሽ ማመልከት ትችያለሽ እሺ ኦኬ መልስልኛለህ አዎ በእርግጠኝነት 100 ብር በ3 ቀን ውስጥ ይመለስልሻል በጣም ነው ማመሰግነው እንዳርሹ ደውለሽ ብሬን በኝሽ እሺ ቴንክ ዩ በጣም 100 ብር አበድሪኝ ምንድነው የሚያክል ብር ይዘን ይጠይቅ ትልቅ ሆነብሽ አይ ምን ታርግበት ነው ብቻ አሳይሻለሁ አበድሪኝና ከ3 ቀን በኋላ መልስልሻለሁ ከዛ ግን አሳይሻለሁ ምን እንደረኩ መልሳለሁ ከኔ ብር ግን ያንተ ብር ይበልጣል አያቻት ሚጢ የ100 ብር ነው የሰጠችኝ አመሰግናለሁ ከ3 ቀን በኋላ መልስልሻለሁ እሺ ወደነ እኔ ምልሽ አንድ ነገር ላስቸግርሽ ነበር ምንድነው 100 ብር ታበድሪኛለሽ በዚህ 3 ቀን ውስጥ መመለስልሽ 100 ብር እሺ በ3 ቀን ውስጥ መልስልሻለሁ እሺ ትክክል የለመራ አሞሌ አለ አሞሌ ዳሽን ባንክ አዎ አለኝ በቃሽ ልክላለሁ በቃ አካውንቴን ቴክስት አድርግልሻለሁ እሺ እሺ ማይ ቴንክ ዩ በጣም ትክክል የለመራ እሺ ማይ ቻው እንደምን ጀመርሽው በግብደው ነው እየዞርክ ያለው 100 ብር ታበድረኛለህ ወይስ አታበድረኝም ነው ትልቁን ይዛ ከኔ ብድር አይ ነው እናቴ ነው ይሄ ትልቁ ነው በትንሹ አበድረኝ በትንሹ የለህም ለምን 100 ብር እኮ ናት ምን ችግር አለ በ3 ቀን ውስጥ መልስልሃለሁ 3 ቀን ብቻ አንተ ድሮም አሁንም ብድር አረ ሚስጥር አታውጣ ነው 3 ቀን ብቻ ነው በሶስተኛው ቀን ከፈለክ ደውለህ አይ ወለደ ወይ ቤት መጣ በወለድ እናርገው ከ3 ቀን በኋላ በወለድ እሺ እስማማለሁ በቃ ካልመለስኩኝ ወለዱ እየጨመረ ስንት ብር ይጨምራል 100 ነው 100 እየወለደ በአንድ ቀን እንዴ አራጣ እኮ ነው ማበደረህ እንዴ ከባንክ ብትበደር ነው ስለዚህ እሺ ወለደ እሺ ዳሁን በጣም አመሰግናለሁ ከ3 ቀን በኋላ ደውል እኔም እደውላለሁ እኔ እኮ ነው ያበደርኩት እንዴ ነው የማልደውለው ተከላ አስጨንቃለሁ እሺ በጣም አመሰግናለሁ ይሻላል ቃላለች አደጅ እስቲ አንዴ ቀራለች እንዴ ምን ሰራለ እዚህ ታሰራለህ እኮ ሰላም ልጅ እሺ ቶሎ ነው የምሄደው ስሚማ እንትን 100 ብር አበድኝ የምሬ ነው ዘር በላንተ ታሰራለህ እያልኩ ነው አንዴ ብቻ አሁን ስንጨቀጭቅ ፋዘር ይሰማል አሁን የምሬ ነው 100 ብር እሺ ጠብቀኝ እሺ few moments later እንደዚህ እኮ አልነበረችም ለሌ በር ዘግታብኝ ሄደች ፋዘር ምናምን ተራለ አንተ ያው በቃ
መቼም ታስታውቂኝ ፋዘርሽ መቶ ብር ብቻ ኧረ አንተ እባክህ ምን ጀመርክ ዳጊ ቀልች ነው ወረጂ ዳጊ ነይ ወረጂ መቶ ብር አበጅ በሶስት ቀን ለምን ነው ለምን ጓደኛ አበጅ መቶ ብር ለመመለስ ሶስት ቀን ይሄንን እሺ ለምን ያስከይና አሁን ብንያዝስ ቤተ መንግስት አጠገብን ያለ ነው ብንያዝስ Few moments later. በጣም አየሩ ከባድ ነው። እየዞርኩኝ እቀበላችኋለሁ በደራችኋለሁ ብዬ ያሰብኳቸው ጓደኞቼን እንግዲህ በዚህ በዝናብ ምክንያት አየሩ እንግዲህ እንደምታዩት በጣም ከባድ ነው ዛሬ ያለው እና ቤት ቁጭ ብዬ ትንሽ ስቱዲዮ አለችኝ ስቱዲዮ ውስጥ እቀበላችኋለሁ ማለት ነው። እየደወልኩኝ ይበደራሉ ቪዲዮ ኮል ምናምን እንግዲህ አብራችሁን ቆዩ። ኪራ እንግዲህ ምን ያህል ብር እንደሰበሰበ አላቅም። እኔ እንደማይበልጠኝ ሹሩኝ ልነግራችሁ ፈልጋለሁ እና አብራችሁን ውስጥ እንቺኑን አብራችሁ ተከታተሉ። እንዴት ናችሁ? አለን አንድ ነገር ልጠይቃችሁ ነበር። 100 ብር አበድሩኝ በ3 ቀን ውስጥ የሚመለስ 100 ብር። 100 ብር ለምን የምን 100 ብር የቀለብና? አረ የምሬን ነው። አረ በ3 ቀን ውስጥ የሚመለስ ታበድሩኛላችሁ። ዛሬ ተበድሬያችሁ ከ3 ቀን በኋላ መልስላችኋለሁ። አንቺ 100 እሱ 100 በኪዱ ስም 100 ካለ ከኪዱም ተበደሩልኝ። ቢዮሪስ በቃ አንድ ላይ 600 ብር ተበደሩልኝና በ3 ቀን ውስጥ እመልሳለሁ። አካውንቱ ላኮ እሺ እልኳለሁ አካውንቱ። ቴንክ ዩ። አሁን ደግሞ ከማዘሯ ጋር ነኝ። 100 ብር አበድሪ 100 ብር አበድሪ። አሁን አለስኩማ ለነገሩ በቤት ልብስ ነው ያለችው። ታምጣና ትሰጠኛለች። ግን ምን ልሰራበት ነው ናቲ? እንዴ ዝም ብለሽ እኮ ለምን ፈለክ ግን ነው? አሁን አንተ አስተናውኒ እንዴ? በቃ 100 ብር አበድሪኝ። እኔ ከሱ ከሞላ እኮ ነው መልስልሽ። ችግር የለም በቃ አሁን ቦርሳዬን ውስጥ ሰጥተኝ ከ3 ቀን በኋላ መልስልሻለሁ። ያው ባለመልስላትም አይ በዛው እንትን ታስቀራታለህ እንሰዳታለን። ኪራ ምን ያህል ብር ተበደረ? መጀመሪያ አንተ ንገረኝና እነግርሃለሁ። 1900 ብር የኢትዮጵያ ብር ሰብሰብ በጣም ዘመደ ብዙ ነኝ ብዬ አስብ ነበር። ግን ያው የተሰጠንን ጊዜ አጭር ስለነበረ ነው እንጂ በጣም ብዙ ሰብሰብ ነበር። እኔ 1100 ብር ይሄን የኢትዮጵያ በመቻል ምን ማድረጋችን አበደረኝ። ሻንሻን እንዴ ተበደረኝ ከሶስት ቀን በኋላ መልስልሃለሁ። ማን አበደረኝ ማለት አንተ ያንተ ቢበልጥ ኖሮ አንተ ነበርክ ብሩን የፈለከና ክሬዲቱን ትወስዳለህ ብለኸኛል። አሁን ግን ክሬዲቱ የኔ ስለሆነ ተበድሬያለሁ። አሁን አበድረኝና የምሰራበትን አሳየህ። ና አይዞህ ና ተከተለኝ። ሱራዬ ኧረ የት ነው የምትሄደው? ና ቆይ እስቲ ጉድህን ነው ማለት እስቲ የት እንዴት ነሽ? ሰላም ነው? እንዴት ነሽ? አለን እስቲ የሆኑ ነገሮችን ልንገዛሽ ፈልገን ነው። ልጅ ያለኝ እንደሚለኝ እርግጠኛ ነኝ። የባለ ትዳር አስቤዛ ነው እየገዛ ያለው።
አላችሁ አዲስ ሰላም ለዚህ ቤት ይሁን። እንዴት ነው? ኧረ ጫማ እናውልቅ። እሺ ሰላም ነው። ሰላም ነው። እንዴት ነሽ? ስምሽ ማን ነበር? አዲሴ። እሷም አዲሴ ነው እንዴ ስሙ? የማርሸት ናት። አዲስ ብላ ስለሰጠችኝ እኔ ኪሩቤል እባላለሁ። እንግዲህ እሷ ጋር ነው ይዤ የመጣሁት። አሳዩ ልጆች 3 ልጅ አለ። 3 መንታ ናቸው። ስማቸው ማን ማለት ሲልበናት ስም አላቸው? እሺ እኛ አለምነሽ ሴቶች ናቸው። ሴቶች ናቸው። 3ቱ ወይኔ ደስ ሲሉ ሴቶች ናቸው። እኛም እንግዲህ መንታ እንዴት እንደሚያድግ እንዴት ከባድ እንደሆነ እናውቃለን። ምንም እንኳን ትንሽ ነገርኛ ብናረግም ላንቺ ትንሽ አይደል እና እኛም መንታ ስለሆንን መንታ እንዴት እንደሚያድግ እናታችን ምናምን ስለምትነግረን እሱን በደንብ ስለምናውቅ ነው። እና ያው በጣም ብዙ ባይጠቅምሽም ዳይፐር ሁሉ ጊዜ አለን እኛ ሁሉ ያለን። አሁን ግን እኛ የሆነ ቻሌንጅ አዘጋጅተን ነው እንደነገርኩሽ። እግዚአብሔር ደግሞ ያዘጋጀልሽን አታውቂም። አሁን ይሄንን ቪዲዮ አይቶ የተሻለ ነገር ደግሞ ከኛ ከጓደኞቻችን ከዚህ በላይ ደግሞ አይቶ ደግሞ ትልቅ ነገር የሚያደርግልሽን እግዚአብሔር ደግሞ ያዘጋጀልሽን አታውቂምና ዋናው አንቺ ልጆቹን በደንብ ማሳደግ ነው። አሁንም ደስ ይላሉ። የቻሌንጁ ማሳብ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ጌጡ ነውና 50 ሎሚ 50 ጌጥ የሚል ቻሌንጅ ነው። ስለዚህ ለሷ ጌጥ ሆኗታል ማለት ነው። ስለዚህ በጣም ደስ ይላል። ሱሪ በጣም አገባቡ ብሎኛል። ሰፈሩንም አይታችሁታል። ለመግባት እነዚህ ልጆች ይዞ ለመውጣት እንግዲህ ጎዳና ላይ ነው መገናኛ ከሰዎች እርዳታ የምጠይቀው። ኪራዬ እንዴት ነህ? ለካ 100 ብሩን የተበደርከኝ ለዚህ በጎ ዓላማ ነው። አላወኩም ነበረ። 100 ብር ትንሽ ትመስለኝ ነበር። ለካ ተሰባስቦ ብዙ ነገር እንደሚሰራ ተምሬያለሁ፣ አይቻለሁ። እና በዚህ ምክንያት ብድርን ትችላለሁ። ለበጎ ዓላማ ስላሳተፍከኝ አመሰግናለሁ። ግን ሁለተኛ ቤቴ እንዳትመጣ። ሱራዬ ወንድሜ በጣም ንኮርቦ 100 ብሩን ትችላለህ። ግን ለዚህ ፐርፐስ ስላረከው በጣም ቆንጆ ስራ ነው። ሱራ በጣም ቪዲዮ በጣም ወድጄዋለሁ። በጣም አሪፍ ነው። ብድሩንም ወለዱንም ትችላለህ። በእውነቱ ባለፈው 100 ብር ስጠይቁን በጣም ተገርመን ነበረ። አሁን ግን በላካችሁልን ቪዲዮ የሰራችሁት ስራ በጣም ደስ የሚል ነው በእውነቱ።